እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። የአድቬንቲስት ቤተ ክርስቲያን ሰቨንዝ ዴይ አድቬንቲስት ቸርች። የአድቬንቲስት ቤተ ክርስቲያን አስተምሮ የተጀመረው በአሜሪካን ሀገር በ1830 ዓ.ም ዊሊያም ሚለር በሚባል የባፕቲስት ቤተ ክርስቲያን ሰባኪ በነበረ ሰው ሲሆን አስተምሮው ግን በግልጽ መነገር የተጀመረው ከ1833 ዓ.ም ጀምሮ ነው። የአስተምሮ መነሻም ሚለር በዳንኤል 8:14-16 ላይ በተገለጸው ቃል ላይ ተመስርቶ የኢየሱስ ዳግም መምጫ ጊዜ በ1843 እና በ1844 ዓመተ ምህረት መካከል ነው በማለት በሰራው ስሌት ነው። የቤተ ክርስቲያኗ ስያሜ አድቬንቲስት የሚለው የእንግሊዝኛ ቃልም ከዚህ ጋር ተያይዞ የተሰጠ ስያሜ ሲሆን ትርጉሙም የክርስቶስ መምጫ ቀርቧል የሚል ነው። የሚለር ትንቢትም ከ1830 እስከ 1844 ዓ.ም ለ14 ዓመታት ሲጠበቅ ቆይቶ በተሰላው ጊዜ ኢየሱስ ዳግም አልመጣም። ትንቢቱም ባለመስራቱ በተከታዮቹ ላይ ትልቅ የሞራል ውድቀት ደረሰ። ቀኑም በቤተ ክርስቲያኗ ታሪክ ትልቁ አሳዛኝ ቀን ተባለ። ከዚህ በኋላ የሚለር አስተምሮ ተከታዮች ይህም ሚለራውያን መካከል ከፍተኛ ክፍፍል የተፈጠረ ሲሆን በዚህም የተወሰኑት ወደ ነበሩት የፕሮቴስታንትና የካቶሊክ አብያተ ክርስቲያናት ሲመለሱ፣ ሌሎች ደግሞ እንደየልዩነታቸው በየፊናቸው የተለያዩ የአድቬንቲስት ስም የያዙ አብያተ ክርስቲያናትን መሰረቱ። በዚህም የሰባተኛው ቀን አድቬንቲስት፣ አድቬንት ክርስቲያን ቸርች፣ ጥንታዊቷ አድቬንት ክርስቲያን ቸርች፣ የእግዚአብሔር ቤተ ክርስቲያን ወዘተ የሚባሉ የተለያዩ አብያተ ክርስቲያናት ተፈጠሩ። ከክፍፍሉ በፊት የነበረችው ቤተ ክርስቲያን መስራች የነበረው ሚለር ግን በእነዚህ ክፍፍሎች ውስጥ ያልገባ ሲሆን እስከ ሞተበት ጊዜ ድረስም አብያተ ክርስቲያናቱ ወደ አንድነት እንዲመለሱ ሲጥር ነበር። በክፍፍሉ ከተፈጠሩት አብያተ ክርስቲያናት ውስጥ ዋነኛዋና ዛሬ በዓለም ዙሪያ ተስፋፍታ የምትገኘው የሰባተኛው ቀን አድቬንቲስት ቤተ ክርስቲያን ስትሆን ቤተ ክርስቲያኗም በ1863 ዓ.ም በእነ ኤለን ጂ ዋይት መሪነት በይፋ ተመሰረተች። ኤለን የቤተ ክርስቲያኗ የጀርባ አጥንት ስትሆን ለቤተ ክርስቲያኗ ሰግሬት ኮንትሮቨርሲ የሚለውን ታዋቂ መጽሐፏን ጨምሮ ከ40 በላይ መጽሐፍትንና በብዙ ሺህ የሚቆጠሩ ጽሑፎችን አበርክታለች። ቤተ ክርስቲያኗም የኤለንን መጽሐፍት የነቢይነት ስልጣን አላቸው በማለት ከመጽሐፍ ቅዱሱ ጎን ለጎን የምትጠቀምበት ሲሆን መጽሐፍ ቅዱሱንም የምትጠቀመው በኤለን አተረጓጎም መርህ አንጻር ነው። ቤተ ክርስቲያኗም በአሁኑ ጊዜ 22 ሚሊዮን በላይ አባላት እንዳሏት ይነገራል። እነዚህ ከላይ የቀረቡትን ታሪኮች ስንመለከት የአድቬንቲስት ቤተ ክርስቲያን ምስረታ ከየትኛውም የሃይማኖት ተቋም ምስረታ ታሪክ የተለየ መሆኑን ነው። ሌሎች የሃይማኖት ተቋማት የተመሰረቱት አዲስ ነቢይ ወይንም ቅዱስ መጽሐፍ ሲወርድላቸው ወይ በነበሩበት ቤተ እምነት ውስጥ የተመለከቱትን የስህተት አስተምሮ በትክክለኛ አስተምሮ ለመተካት በሚል ነው። የዚች ቤተ ክርስቲያን ምስረታ መነሻ ግን ዊሊያም ሚለር የክርስቶስ ዳግም መምጫ ጊዜ ተገለጠልኝ በማለቱና በዚህም
ሐሳቡን የሚደግፉ ሰዎች በሰሩት ስብስብ ነው። ለቤተ ክርስቲያኗ ምስረታ መሰረት የነበረው ሚለር ቢሆንም በሚለር የስሌት ስህተት ግን ቤተ ክርስቲያኗ ከፍተኛ ውድቀት ውስጥ ገብታ ነበረ። በዚህም የቤተ ክርስቲያኗ መሪዎች ቤተ ክርስቲያኗን ከመዘጋት ለማዳን የተለያየ ዘዴዎችን ተጠቀሙ። በዚህም በመጀመሪያ የሚለር ስህተቶች ላይ ማስተካከያ ማድረግ፣ በመቀጠል ደግሞ ምዕመናኖቿ ወደ ፕሮቴስታንት እና ካቶሊክ እንዳይሄዱባት እነዚህ ሁለቱ ሃይማኖቶች በተሳሳተ መንገድ ላይ መሆናቸውን የማስተማር አቅጣጫን ተከተለች። በእነዚህ የቤተ ክርስቲያኗ መሪዎች ዘዴም ቤተ ክርስቲያኗ ከውድቀት ድና ወደ መስፋፋት ምዕራፍ ተመለሰች። እነዚህ መፍትሄዎች ቤተ ክርስቲያኗን ከመዘጋት ቢያድኗትም በውስጣቸው ግን ብዙ ስህተቶችን ይዘዋል። ቀጥለን እንመለከታለን። የመጀመሪያው የሚለርን ስህተት ማስተካከል። በሚለር ራዕይ አለመሳካት የደረሰውን ምስቅልቅሎሽ የማስተካከል ሥራ በዋነኛነት የተሰራው በቤተ ክርስቲያኗ መሪዎች በሂራም ኤዲሰን እና በኤለን ጂ ዋይት ነው። ሂራም ኤዲሰን እንዳለው በበቆሎ ማሳ ውስጥ ሲሄድ ራዕይ አየሁ። ሚለር የተነበየው ቀን ኢየሱስ ተገልጦልኝ ከአንዱ የመንግሥተ ሰማያት ክፍል ወደ ሌላኛው ክፍል ሲሄድ አየሁት። ስለዚህ ሚለር ቀኑን አልተሳሳተም። ነገር ግን ሚለር ያላስተዋለው ኢየሱስ ያደረገው እንቅስቃሴ ወደዚህ ምድር ሳይሆን ወደ ሁለተኛው የመንግሥተ ሰማያት ክፍል መሄዱን ነው በማለት አከራካሪውን ጉዳይ ማንም ሰው ማረጋገጥ ወደማይችለው ስፍራ አርቆ አስቀመጠው። ኤለን ጂ ዋይትም እኔም ራዕይ ተመልክቻለሁ በማለት የሂራም ኤዲሰንን ራዕይ የሚያጠናክር ቃል ጨመረች። በዚህም ኢየሱስ ወደ ሁለተኛው ክፍል የሄደው የፍርድ ምርመራ ለማድረግ መሆኑንና ይህም ለወደፊት ለፍርድ ሲመጣ ለመፍረድ እንዲያመቸው የሰዎችን መዝገብ ለመመልከት ነው አለች። እነዚህ የነፍስ አድን አስተምሮዎች ግን ለመጽሐፍ ቅዱሱ እንግዳ ሲሆኑ ይባሱንም ከመጽሐፍ ቅዱሱ ጋር የሚጋጩና የኢየሱስን ክብር የሚነኩ አስተምሮዎች ሆነው ነው የምንመለከታቸው። ይህም በመጀመሪያ ኢየሱስ ለሚፈርደው ፍርድ እንደ ሰው ዳኛ ገና መዝገብ ቤት ገብቶ ይመረምራል ማለቱ ስህተት ነው። ምክንያቱም ኢየሱስ ሁሉን አዋቂ በመሆኑ የመዝገብ ምርምር ውስጥ አይገባም። ሌላው የሚተላለፈው ፍርድም ኢየሱስ ይቅርና ማንኛውም ሰው ዛሬውኑ በራሱ ላይ ሊያውቅ የሚችል መሆኑ። ዮሐንስ 3:18 በእርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ አሁን ተፈርዶበታል። ሌላው የሚፈረድበትና ነፃ የሚሆነው ከፍርድ በፊት ቀድሞውኑ በመንፈሳዊ ማኅተም የታተመ በመሆኑ። ኤፌሶን 4:30 ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝን። በዚህም ኢየሱስ ምንም የመዝገብ ጥናት የማያስፈልገው መሆኑንና በዚህም የምርመራ ጊዜ የተባለው ስህተት መሆኑን እንመለከታለን። ሌላው ኢየሱስ ወደዚህ ሥራው ገባ ከተባለ ከ1844 እስከ ዛሬ ድረስ ለ180 ዓመታት እዚያው መዝገብ ቤት ውስጥ እንደ ሰነፍ ዳኛ እያጠና ነው ማለቱ ክርስቶስን የሚሳደብ ለወንጌሉም እንግዳ የሆነ አስተምህሮ ነው። መጽሐፍ ቅዱሱ ላይ ከተነገረው ሐሳብ ውጪ እንግዳ አስተምህሮ ማስገባትም ደግሞ መርገምት ነው። ገላትያ 1:8-9 ነገር ግን እኛም ብንሆን ወይ ከሰማይ መልአክ
ከሰበክንላችሁ ወንጌል የሚለይ ወንጌልን ቢሰብክላችሁ የተረገመ ይሁን። አስቀድመን እንዳልን እንዲሁ አሁን ሁለተኛ እላለሁ፣ ከተቀበላችሁት የተለየውን ማንም ቢሰብክላችሁ የተረገመ ይሁን። በዚህም ስህተትን ስህተት ማለቱ ሲቻል ስህተትን በሌላ መልካም ስህተት መሸፈን ውጤቱ የከፋ እንደሆነ እንመለከታለን። የሚገርመው ደግሞ ሦስቱንም የቤተ ክርስቲያኒቱ መሪዎች ለስህተት የዳረገው ከመነሻው የሰው ልጅ ኢየሱስ ተመልሶ የሚመጣበትን ቀን ሊያውቀው የማይችል መሆኑን አለመረዳታቸው ነበር። ሐዋርያት ሥራ 1:7 እርሱም አብ በገዛ ሥልጣኑ ያደረገውን ወራትና ዘመናትን ታውቁ ዘንድ ለእናንተ አልተሰጣችሁም። አንደኛ ተሰሎንቄ 5:1-2 ወንድሞች ሆይ ስለ ዘመናትና ወራት ምንም እንዲጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁ አጥብቃችሁ አውቃችኋልና። ማቴዎስ 24:36-42 ስለዚያች ቀንና ስለዚያች ሰዓት ግን ከአባት በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖኅ ዘመን እንደነበረው የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖኅ ወደ መርከብ እስከገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣትም ደግሞ እንዲሁ ይሆናል። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። በዚህም የኢየሱስ ዳግም መምጫ ቀን የሰው ልጅ ሊያውቀው አይችልም። በዚህም ሚለር የኢየሱስ ዳግም መምጫ ቀን ብሎ የሰራው የተሳሳተ ስሌት በምንም ዘዴ ሊስተካከል አይችልም። ሁለተኛው ካቶሊክን ማንቋሸሽ። ፕሮቴስታንት ከካቶሊክ በመውጣቷና ከዚያም አድቬንቲስት ከፕሮቴስታንት ወጥታ ይህንን ውርደት መከናነቧ በነ ማርቲን ሉተር ለተወገዘችው የካቶሊክ ቤተ ክርስቲያን የአድቬንቲስት ስህተት ሰርግና ምላሽ ነበረ። በዚህም የአድቬንቲስት ቤተ ክርስቲያን ራሷን ከካቶሊክ ነቆራ ለመጠበቅና አባላቶቿም ወደ ካቶሊክ እንዳይፈልሱባት ለመጠበቅ ዘዴ ቀየሰች። ዘዴውንም በአስተምሮ ላይ እንዳታደርግ በመጀመሪያ ማርቲን ሉተር በካቶሊክ ስህተቶች ላይ ጠንካራ ሂሶችን ስለሰነዘረ በአስተምሮ ካቶሊክን ለመንቀፍ አላመቻትም። በዚህም በካቶሊክ ቤተ ክርስቲያን ላይ ጭፍን የስም ማጥፋት ሥራን ሰራች። በዚህም መጽሐፍ ቅዱሱ አውሬ የሚለው መንፈስ ባልተገለጠበት ጊዜ ጳጳሱን አውሬው ናቸው ስትል ሰንበትን በእሁድ ቀን የሚያከብርም የአውሬው ምልክት የተቀበለ ነው የሚሉ ከፍተኛ የስም ማጥፋት ሥራዎችን በካቶሊክ ቤተ ክርስቲያን ላይ ሰነዘረች። ነገር ግን መጽሐፍ ቅዱሱ የሚያስጠነቅቀው አውሬ ሰው ሳይሆን መንፈስ መሆኑን፣ አውሬም ሆነ የአውሬው ምልክት በወቅቱ ያልተገለጡ መሆኑንና መንፈሱም ሲገለጥ የሚሰራው ለ7 ዓመታት ይህም ለአንድ ሱባኤ እንጂ ለዚህ ያህል ክፍለ ዘመናት አለመሆኑን ስንመለከት በካቶሊክ ላይ የተሰነዘረው ጥቃት ተራ አሉባልታ መሆኑን እንመለከታለን። ይባሱኑ ደግሞ ከካቶሊክ በላይ በአርማዋ ውስጥ 666 የተቀረጸው የአድቬንቲስት ቤተ ክርስቲያን አርማ ውስጥ መሆኑን ስንመለከት ከካቶሊክ በላይ ለአውሬው የቀረበችው አድቬንቲስት ሆና ነው የምንመለከተው። ሌላው ቤተ ክርስቲያኗ የዘየደችው ዘዴ ከፕሮቴስታንት በአስተምሮ ተለይቶ መገኘት
የሚለውን ዘዴ ነው። ቤተ ክርስቲያኗ ከምስረታዋ ከፕሮቴስታንት የወጣችበት ምክንያት የኢየሱስ መምጫ ቀን ላይ በተፈጠረ የሐሳብ ልዩነት ቢሆንም ክርስቶስ በተባለው ቀን ባለመምጣቱ ምክንያት የቤተ ክርስቲያኗ አባላት ጠቅልለው ወደ ፕሮቴስታንት እንዳይመለሱ ቤተ ክርስቲያኒቷ ከፕሮቴስታንት የሚለያት የተለየ አዲስ የልዩነት ዶክትሪን በመስራት የልዩነት መስመር ማኖር እንዳለባት ተመለከተች። በዚህም ከፕሮቴስታንት ጋር የልዩነት መስመር ሊሰሩ የሚችሉ የፕሮቴስታንት ስህተቶችን መፈለግ የግዴታ ሆነ። ይሁን እንጂ የፕሮቴስታንት ቤተ ክርስቲያን በወቅቱ በተሐድሶ የተመሰረተች አዲስ ቤተ ክርስቲያን ስለነበረች ለትችት የማትመች ሆነች። ነገር ግን ከተደረጉት ጥናቶች የፕሮቴስታንት ስህተት ተብሎ ጎልቶ የወጣው ፕሮቴስታንት የሰንበት ቀንን አታከብርም የሚለው ሆነ። በዚህም የሰንበት ማክበር ጉዳይ ቤተ ክርስቲያኗ ከፕሮቴስታንት የምትለይበት ዋነኛ መለያ ሆነ። በዚህም ቤተ ክርስቲያኗ ከፕሮቴስታንት የተለየችና የተሻለች መሆኗን ለማሳየት ስሟን ሰባተኛው ቀን አድቬንቲስት ቤተ ክርስቲያን እስከ ማለት ደረሰች። ሁለተኛው ፕሮቴስታንትን በአስተምሮ መለየት ተብሎ የተሰራው አስተምሮ እግዚአብሔር የፍቅር አምላክ በመሆኑ ሰዎችን በሲኦል እሳት አይቀጣም የሚለው ነበረ። በአስተምሮውም ነፍስ ለዘላለም የምትቀጣበት ሲኦል ወይንም ገሃነም የሚባል ስፍራ የለም። በዘሌዋውያን 16 ከ21 እስከ 22 ላይ እንደተገለጸው ፍየል ወይንም ስኬፕጎት በመጨረሻው ቀን ኃጢአተኛው ሰው ለዘላለም ሲሞት ኃጢአቱ ደግሞ በሰይጣን ላይ ተደርጎ ሰይጣንም የሰውየውን ኃጢአት ተሸክሞ ወደ ሲኦል ይወርዳል የሚል ሐሳብ ነበር። ነገር ግን ይህ ሐሳብ መጽሐፍ ቅዱሱን ለያዘው ህብረተሰብ እምብዛም አሳማኝና አትኩሮት የሚስብ ነገር አልነበረም። ከላይ በጆሆቫ አብያተ ክርስቲያናት ክፍል ውስጥ እንደተመለከትነው የነፍስ ሞት የሚባለው የነፍስ መጥፋት ሳይሆን የነፍስ ወደ ሲኦል መውረድ መሆኑን፣ ኃጢአተኛ ሰውም ስለሰራው ኃጢአት ሲኦል የሚገባ መሆኑን፣ በፍርድ ቀንም በሲኦል የተከማቸው ኃጢአተኛ ሆነ ዲያብሎስ ተጠራርገው ገሃነም ውስጥ የሚጣሉ መሆኑንና ሰይጣንም እንደ ኢየሱስ የሰውን ኃጢአት ይሸከማል ማለቱ ስህተት መሆኑ መጽሐፍ ቅዱሱ በማያሻማ መንገድ የሚናገር በመሆኑ ይህ ነጥብ እምብዛም አትኩሮት ሳቢ አልነበረም። በዚህም ጠንከር ያለው የልዩነት መስመር የሰንበት ጉዳይ ሆኖ ቀጠለ። የቤተ ክርስቲያኗ መጠሪያ የሆነውን ዋናውን የልዩነት መስመር የሰንበትን ጉዳይንም ጠለቅ አድርገን ስንመለከት እሱም ብዙ ስህተቶችን ይዟል። ከመነሻው ሰንበት ማለት እረፍት ማለት ነው። በስነ ፍጥረት ታሪክ ፈጣሪ ስድስቱን የመፍጠር ቀናት በኋላ ያረፈው በሰባተኛው ቀን ነው። በዚህም ፈጣሪ በሰባተኛው ቀን እንዳረፈው ሁሉ ሰዎችም በዚህ ቀን እንዲያርፉ አዘዘ። ዘጸአት 20:11 እግዚአብሔር በስድስተኛው ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና፣ ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታል። ዘጸአት 20:8 የሰንበትን ቀን ትቀድሰው ዘንድ አስብ። ዘጸአት 35:3 በማደሪያዎቻችሁ ውስጥ በሰንበት ቀን እሳትን አታንድዱ። በዚህም የሰንበት ቀን ምንም ሥራ የማይሰራበት የተቀደሰ የዕረፍት ቀን ነው። ያላከበረውም ዘጸአት 31:14
ስለዚህ ለእናንተ ቅዱስ ነውና ሰንበትን ጠብቁ። የሚያረክሰው ሰው ሁሉ ፈጽሞ ይገደል፣ ሥራንም በእርሱ የሠራ ሰው ሁሉ ከሕዝቡ መካከል ተለይቶ ይጥፋ ተብሎ ነበረ። ነገር ግን እነዚህ የሰንበትን ቀን ቀድሰው አክብረው በዚያን ቀን አትስራ የሚሉት ትእዛዞች በሙሉ የሚጠቀሱት ከብሉይ ኪዳን ብቻ ነው። አዲስ ኪዳኑ ላይ እነዚህን ትእዛዞች አንመለከትም። ይባሱንም ኢየሱስና ሐዋርያቱ በሰንበት ቀን ሲሰሩ ነበረ። በዚህም አይሁዶች ይህ ሰው ሰንበትን አያከብርምና ከእግዚአብሔር አይደለም አሉ። ሌሎች ደግሞ በዘጸአት 30:14 ሕጋቸው መሠረት በሰንበት ቀን ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበረ፣ ሊገድሉትም ይፈልጉት ነበረ። ኢየሱስና ሐዋርያቱ ግን የቀኑ ሰንበት ቀርቷል ብለው ሲያስተምሩ ነበረ። ማቴዎስ 12:12 ስለዚህ በሰንበት ቀን መልካም መስራት ተፈቅዷል አላቸው። ዕብራውያን 4:9 እንግዲያስ የሰንበት ዕረፍት ለእግዚአብሔር ሕዝብ ቀርቶላቸዋል ሲሉ ነበረ። የሰንበት ትእዛዝ የተሰጠው በዋናው 10ቱ ትእዛዛት ላይ ነው። ኢየሱስ ደግሞ ሕግን ልሽር አልመጣሁም እንዳለው ሕጉን አልሻረም። ነገር ግን አዲስ ኪዳን ብሉይ ኪዳንን ሲተካ የብዙ ቃላቶች አተረጓጎም ከፍ ተደርጎ ነበረ። በዚህም የጽላት፣ የቤተ መቅደስ፣ የመሥዋዕት፣ የሰንበት፣ የብሉይ ኪዳንና የአዲስ ኪዳን አተረጓጎሞች መካከል ልዩነቶች ተፈጠሩ። ከፍ የተደረገውን የሰንበት ትርጉምም ስንመለከት ቆላስይስ 2:16-17 እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ጥላ ናቸውና አካሉ ግን ክርስቶስ ነው። በዚህም በብሉይ ኪዳን ቀን የነበረው ሰንበት በአዲሱ ኪዳን ሕጉ ሳይሻር የሰንበቱ ትርጉም ወደ ክርስቶስ ከፍ ተደረገ። በዚህም በአዲስ ኪዳን ዘመን ሊታረፍበት፣ ሊቀደስ፣ ሊከበር የሚገባው ክርስቶስ ኢየሱስ መሆኑን እንመለከታለን። በዚህም ቤተ ክርስቲያኗ በፕሮቴስታንት ቤተ ክርስቲያን ላይ ያነሳችው ትችት ትክክል አለመሆኑንና የቤተ ክርስቲያኗ መለያ እስኪሆን የደረሰው የሰባተኛ ቀን ጉዳይም የአዲሱ ኪዳን ዕውቀት ጎደሎነት መሆኑን ተመለከተ። ማጠቃለያ በመግቢያው ላይ እንደተመለከተው የአድቬንቲስት ቤተ ክርስቲያን የተመሰረተችው በሁሉም በተረጋገጠ የሚለር ውሸት ነው። በሚለር ውሸት ምክንያት በአድቬንቲስትነት የተሰባሰበው ማህበረሰብ ወደ ሌሎች ሃይማኖቶች እንዳይሄድ እነ ኤለን ጂ ዋይት እና ሂራም ኤዲሰን ደግሞ የሚለርን ውሸት በሌላ ተከታታይ ውሸቶች ለመሸፈን ሞከሩ። በእርግጥ በውሸት የተጀመረ በእውነት ይጨረሳል ተብሎ አይታሰብም። ምክንያቱም የውሸት መነሻው የውሸት አባት ነውና። በዚህም አእምሮ ያለው ሰው በእነዚህ የሚለር፣ የኤዲሰን እና የኤለን ጂ ዋይት ሦስት ሰንሰለታማ ውሸቶች መሠረት ላይ በቆመች ቤተ ክርስቲያን አስተምሮ ሳይታለል በጊዜ ሚለር ወደ ወጣበት ፕሮቴስታንት ቢመለስ መልካም ነው።